የ70 ዓመት መነኩሴ ደናገል እናትን ደፍሮ ስልኩ ላይ ደግሞ ሲከፈት 54 እናቶችን ሲደፍር የሚያሳይ ቪዲዮ ያለበትን ሰው ነው የምነግራችሁ። ይህ 2018 ቶሎ እስካላለፈ ድረስ የምንሰማቸው ዜናዎች ለጆሮ ሰቅጣጭና ኢትዮጵያ ውስጥ እንዴት ሊፈጠሩ ቻሉ የሚያስብሉ ናቸው። ይህ አርቲስት ታሟል ጋይስ። ታዲያ ከሰሞኑ አንድ ገዳም ሄዶ ከመንፈስ እስራት እየተፈታ ያለበትን ሂደት እንግዲህ ሁላችሁም ተመልክታችሁታል ብዬ አስባለሁ። ታዲያ በአጭር ጊዜ ውስጥ ብር የምናገኝበት አይሻልም ወይ? እኔ ወደ ውጭ ተመልሼ የሚሄድ ሀሳብ የለኝም አለኝ። ከዛ እስኪ ካንቺ ጓደኞች የምታውቂው አለኝ። ከዛ ሩት ቤተሰቦቻቸው ውጪ ናቸው ስለው እኮ ለምን እሷን ተናተንም ሲለኝ እህቷ መሆን ትችላለች። የጠቅላይ ሚኒስትሩን ኦፊሻል የቲክቶክ አካውንት ያጥለቀለቀው ኮመንት ምንድነው? ለሀገርህ ኢትዮጵያ ትሞታለህ ወይ? መዋጋት መሞት ትሞታለህ ወይ? ለሀገርህ ለሀገሩማ ሁሉም ሰው ይሞታል። ግን አሁን ለኢትዮጵያ ከሆነ እኔ አልሞት፣ ለአሜሪካ ቢሆን እሞታለሁ። ጋይስ ተመልከቱት ይሄንን። ታዲያ የሆነ ወቅት ላይ ሰይፉ ፋንታውን ለሻለሙዲን 100 ብር ሸልሞት እንደነበር ታውቃላችሁ። በአዲሱ ዓመት ያማረ የተዋበ እጅግ በጣም ዘመናዊ ቤት ይጠብቃቸዋል። ሲዘዋወር ያየሁትና ከዛ አንፃር ተነስተሽ እንደው ብዙዎች ብለዋል እኮ ማለት ካንቺ ጋር አሁን ጠብም ዝምድና የሌላቸው ሰዎች እንዲሁ እንዳዩት እንዴ እዚህ ቦታ ላይ እኮ እንዲህ ባይሆን ጥሩ ነው፣ ከተቀረጸም በግል ቢቀመጥ ጥሩ ነው፣ ሰው ከአምላኩ ጋር የሚነጋገርበት ቦታ ነው፣ ይሄን ማድረጓ ትክክል አይደለም፣ ዛሬ እንዲህ ከተደረገ ነገ ደግሞ የሚመጣው ትውልድ ከዚህ ከፍ ለማለት ብሎ ሌላ ነገር ውስጥ ሊገባ ይችላል ብሎ ነው ሰው አንቺንም በመውደድ በማክበር ነው አስተያየት ሲሰጥ የነበረውና ከዛ ተነስተሽ እንደው ምን ማለት ትፈልጊያለሽ ሀኒ? ሰላም እንደምን አላችሁ የዚህ ቻናል ቤተሰቦች፣ ባላችሁበት ሰላማችሁ ይብዛልኝ። ለዛሬም ወቅታዊ ሰሞነኛ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ሰብስክራይብ ሳታደርጉ ይሄንን ቪዲዮ እየተመለከታችሁ ያላችሁ የኔ ቤተሰቦች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ብዙዎችን ሲያነጋግር የነበረ አንድ ቪዲዮ አለ። የመጀመሪያ ቪዲዮአችን የሚሆነው እንግዲህ ለሀገራችሁ ለኢትዮጵያ ትሞታላችሁ ወይ የሚል ጥያቄ ነበረ። የመጀመሪያው ልጅ ተጠይቆ የመለሰው መልስ ብዙዎችን ሲያነጋግር ነበረ። እናንተስ በዚህ ላይ ሐሳብ አስተያየታችሁ ምን ይመስላል? አስቀምጡልኝ። ወደ ቪዲዮ እንለፍ። ለሀገርህ ኢትዮጵያ ትሞታለህ ወይ? መዋጋት መሞት ትሞታለህ ወይ? ለሀገርህ ለሀገሩማ ሁሉም ሰው ይሞታል። ግን አሁን ለኢትዮጵያ ከሆነ እኔ አልሞት፣ ለአሜሪካ ቢሆን እሞታለሁ። ምን አለ የተመቻቸ ነገር ለወጣቱ። አሁንም እኮ አለ ነው ይባልም እንደሞትን ቁጠሪውና ያው ሁለቴ ይሞት። ለሀገሬ ድብ ነው እሞታለሁ። እንዴት ነው ማለት? እርግጠኛ ነህ? አዎ በደንብ ለሀገሬ እኔ ካልሞትኩኝ ብራዘሬ። ለኢትዮጵያ ትሞታለህ? አምሾር ምን ጥያቄ ነው አንተ? ለኢትዮጵያ ለሀገርህ ትሞታለህ ወይ? እንዴት አልሞትም? ምን ማለት ነው? ምን መሆናችሁ ነው እናንተ? አዲ ለሀገሬ እሞታለሁ በስነ ስርዓት። ይሄ ከባድ ጥያቄ ነው። እሞታለሁ በሚለው ይያዝ። ለሀገር ኢትዮጵያ ለእምዬ ላደግንባት ሀገር ትሞታለህ አትሞትም? ኧረ አልሞትም። ለምን? ብዙ ነገር ያስፈልገናል ለመሞት መደረግ አለበት። እለያለሁ ባንዳ ባንድ ጌታ ይኸው ጋይስ ተመልከቱት ይሄንን። ታዲያ የሆነ ወቅት ላይ ሰይፉ ፋንታውን ለሻለሙዲን 100 ብር ሸልሞት እንደነበር ታውቃላችሁ። ሰይፉ እኮ በጣም ደፋር ነው። አስቡት፣ ተዝቆ የማያልቅ ገንዘብ ላለው ሰው 100 ብር ከኪሳችሁ አውጥታችሁ ስትሸልሙ። ታዲያ ወቅቱ አሁን አይደለም፣ የሆነ ፕሮግራም ላይ ይታደማሉ። ታዲያ በታደሙበት ፕሮግራም ላይም እየተዝናኑ እየጨፈሩ ባሉበት ሰዓት እንግዲህ ሰይፉ ፋንታውን 100 ብሩን መጅለጥ አርጎ አውጥቶ ለሻለሙዲን ሸልሞት ነበር። በሰዓቱም እንግዲህ ቦታው ላይ የነበሩት ሰዎች ድርጊቱ እንዳሳቃቸውም እንግዲህ እየተመለከትን እንገኛለን። ታዲያ ይህ ቪዲዮ በዚህ ሰዓት ቫይራል የሆነ ቪዲዮ ሲሆን እጅግ በጣም መነጋገሪያ ሆኗል። ብዙዎችንም እንግዲህ እያሳቀ እያስገረመ እያስተማረም ነው የሚገኘው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ደግሞ ሳምንቱን በስፋት ሲያነጋግር የነበረ አንድ ቪዲዮ አለ። እሱም እንግዲህ አንዲት እናት ምጧን ላይቭ ላይ ስታስተላልፍ ወይም ስታሳይ የሚያሳይ ቪዲዮ ለቃ ነበረ። ሰይፉ ኦን ኢቢኤስ ላይ ምን ስትይ ይሄንን አሰብሽው እንዴት ይሄን አደረግሽው ሲላት ጠይቋት ነበረ። ምላሹን ከአንደበቷ ሰምተን ተመልሰን እንገናኛለን። እናንተም ሐሳብ አስተያየት ካላችሁ እንደተለመደው ጻፉልኝ። ወደ ቪዲዮ እንለፍ። ሲዘዋወር ያየሁትና ከዛ አንፃር ተነስተሽ እንደው ብዙዎች ብለዋል እኮ ማለት ካንቺ ጋር አሁን ጠብም ዝምድና የሌላቸው ሰዎች እንዲሁ እንዳዩት እንዴ እዚህ ቦታ ላይ እኮ እንዲህ ባይሆን ጥሩ ነው፣ ከተቀረጸም በግል ቢቀመጥ ጥሩ ነው፣ ሰው ከአምላኩ ጋር የሚነጋገርበት ቦታ ነው፣ ይሄን ማድረጓ ትክክል አይደለም፣ ዛሬ እንዲህ ከተደረገ ነገ ደግሞ የሚመጣው ትውልድ ከዚህ ከፍ ለማለት ብሎ ሌላ ነገር ውስጥ ሊገባ ይችላል ብሎ ነው ሰው አንቺንም በመውደድ በማክበር ነው አስተያየት ሲሰጥ የነበረውና ከዛ ተነስተሽ እንደው ምን ማለት ትፈልጊያለሽ ሀኒ? እውነት ብለሃል ሰይፍ። ይህንን ነገር የተናገሩት ሁሉንም ነገር በበጎ ነው ያየሁት።
ከፍቅር ከመልካም እንዴት ሀኒ ካንቺ ይጠበቃል እንዴ ብለው ነው ወዳጆች በዚህ ልክ እንደዚህ ያስቆጣቸው። ግን እኔ አሁንም ያንን ቪዲዮ ማድረጌ እኔን ማለት ነው እኔ የተመለከትኩበት መንገድ ሌላ ስለሆነ በእኔ በኩል ልክ ነኝ ብዬ አይቼ አስቤ የለቀኩበት ሪዝን ሌሎችን ያስተምራል። ምናልባት እኔ ያለፍኩትን ስቃይ አንዲት እናት መዳን ትችላለች። ቀላል ነገር አይደለም። በህይወትና በሞት ነው የተረፉት። ይሄኛውን ችኛዋን ልጄን ስወልዳት በህይወትና በሞት ነው ያለፉት። በጣም ከባድ ጊዜ ነበረ። ስለዚህ በወሊድ ሰዓት ደግሞ አሜሪካን ኢትዮጵያ ውስጥ ብቻ አይደለም አሜሪካን ሀገር በጣም ብዙ አይነት ነገሮች ይፈጠራል ሕክምና ላይ። ሲወልዱ ደግሞ የሞቱ በቅርብ አለች። አሁን እዚህ ያውም ስትገላገል ያረፈች ልጇን በሰላም ተገላገለች። እናት ግን ሞታለች። እኔ ጋር ደርሶ የነበረው ነገር ያ ነው። ዛሬ ላይ ቁጭ ብዬ እዚህ ጋር ይሄን ነገር ስናገር መትረፌ ልጆቼን ድጋሚ ማየቴ ለእኔ ተአምር ነው ሴፍዬ በጣም እና ከዛ ቪዲዮ ስወጣለ ሰውን በጣም ያስከፋው ቪዲዮ ተቀርጾ ከመለቀቁ በላይ ላይቭ መተላለፉ እንዴት ምጥ በላይቭ ይሄ ታይቶ የማይታወቅ ነውር ነው ብለው ያሰቡት። በቃ ያቺ ነገር ነች የቀየረችው። የመጀመሪያው ነገር አንድ ሁለት ቀን በሚገርም ሁኔታ በቃ ጭንቀትሽን ነባህን በሰላም ትገላግልሽ አይዞሽ ጥያቄያቸው ሁሉ መንታ የተባለው ስለምን ወዲያው ያን ቪዲዮ ከለቀቁ በኋላ በሰላም እንደተገላገልኩ የሚያሳይ ቪዲዮ አለ። ያቀፍኳት አንድ ልጅ ብቻ ነች። እየጠበቁ የነበሩት ሁለት ልጅ ስለነበረ የመጀመሪያው ሁለት ቀን እዛ ቪዲዮ ላይ የነበረው ጥያቄ እንኳን ማርያም ማረችሽና የታለ አንዱ ልጅ በቃ ኬቱን ወልደሽ አምጪ አይነት ነገር ጥያቄ። አንዱ ልጅ የት ሄደ ነው። በዚህ መሀል ላይ ማስብ እንዴት አድርጌ ነው ማስረዳቸው አንደኛው ልጅ የት ሄደ ብዬ በቃ ለእነሱ ማስረዳበትን መንገድ እያሰብኩ በነበረበት ሰዓት ሰው ጋር ያቺ ነገር ተቀይራ ምጥ እንዴት በላይፍ ተላለፈ ተብሎ ሌላ አጀንዳ ሆነ ማለት ነው። ለእኔ በጣም በቃ እንዲህ ነው ብያለ የሆነ እንደ ውርጅብኝ አይነት ነገር ነው። እንዴት በቃ ሰው ከዛ ይሄን ነገር ለማስረዳትም ኤክስፕሌንም ለማድረግ አልሞከርኩም። እንዳልኩ እኔ ያን ነገር ያደረኩት የኔ ሀሳብና ህዝቡ የተረዳበት መንገድ ሌላ ስለሆነ እነሱን ሲገባቸው ይረዱታል ብዬ ነው ያሰብኩት። ያ ቪዲዮ በዛ አለፈ። የምጥ ሳይሆን እንዳልኩ እጄን መርፌ በተደጋጋሚ ስወጋ ነው። አስተማሪነቱ ምንድነው ልትለኝ ትችላለህ። ታዲያ አሁን ይሄን ቪዲዮ ለምን ቀረጽሽው ለምትለኝ እንደኔ እጃቸው ላይ ደም ስራቸው የማይገኙ እናቶች እንደኔ እንደዚህ በጣም ብዙ መርፌ መወጋት አይጠበቅባቸውም። ይሄ ቬን ዲቴክተር አለ፣ ስካነር፣ በሱ በቀላሉ ማግኘት ይችላሉ። ይሄን ባውቅ ኖሮ እኔ ይሄን ሁሉ ስቃይ ባልተሰቃየው ኖሮ። ከዛ በኋላ ምንድነው ይሄ ማደንዘዣ ላይ የሚሰሩ የራሳቸው ስፔሻል ዶክተሮች አሉ። ይሄንን ቬን ላይ ኢፒዱራል የሚወጉት እነሱ ዲፓርትመንቶች ከሌበር ኤንድ ዲሊቨሪ ወደ እኔ ጋር መጥተው ያንን ሰጡኝ ማለት ነው። እነሱ ሲመጡ በቀላሉ ያገኙት። አንድ ጊዜ ሞክረው ሁለት ጊዜ ሞክረው ሳይገኝላቸው ሲቀር አይ ከዚህ በኋላ እንዳትሞክሩ ይሄንን አድርጉልኝ ማለት ይችላሉ የሚለውን ነገር ለማስተማር አስቤ ነው። ከዛ ባለፈ ደግሞ ሰይፍዬ አሳልፍ ያለው ያልኩ ደግሞ ትልቁ ሕክምና ላይ ስለተፈጠረብኝ ነገር አንድ እናት ስትወልድ የምታየው ስቃይ አለ። እኔ ወደ ኦፕራሲዮን ክፍል ስገባ ባለቤት አልገባም ነበረ። መርፌ በጣም ስለምፈራ በቃ ከአንድ ሰዓት በላይ ፈጅቶብኛል። እሱም ውጭ ሆኖ በጣም ተጨናንቆ ነበረ እና ተማሪዎች እንግባ ብለው ፍቃድ ጠይቀው ነበረ። ቆመው ብቻ እንዲያዩዋት ፍቃድ ስጡን አሉ። እሺ ብለን ገብተው ሰርጀሪ እንዴት እንደሆነ እንዲያዩ ብቻ ፍቃድ ሰጠናቸው ማለት ነው። ያንን ፍቃድ ከሰጠው በኋላ ግን ያው ከአንድ ሰዓት በላይ ፈጀ ሰርጀሪ። የዛሬ አመት ግን ስወልድ 30 ደቂቃ የሚሆን አልፈጀም ነበር ሰርጀሪ። እና ምንድነው ዶክተር በጣም ቆየ፣ የተለየ ነገር አለ? እያመመኝ ነው፣ መድኃኒቱ አለቀ፣ ይሰማሻል ይሉኛል። አዎ ስላቸው መድኃኒት ጨምሩልኛል። ማደንዘዣውን እየጨመረው መጣ። እየቆየም አይጨርሱም፣ በጣም ቆዩብኝ።
እንደገና ደግሞ ይሄ በቀኝ በኩል ላይ በቃ በጣም አመመኝ። ምንድነው እያመመኝ ነው አሁን እየተሰማኝ ነው አልኳቸው። በቃ መጨረሻ ላይ ሲሰጡት ሁሉ እየተሰማኝ ነበር። ማደንዘር ላይ ሰዓቱ አልቆ ይሆን የሚሰጡኝ ነገር ተላምጆ ይሆን ከመብዛቱ በቃ አለቀና መተንፈስ አቃተኝ። በቃ የሆነ ጸጥ ሞቴ በቃ የቀረበሽ መሰለኝና በቃ ልሞት ነው አልቻልኩም ሳሚ ልሞት ነው እለዋለሁ። አይዞሽ ምንም አትሆኝም ይለኛል። እና ምንድነው ዶክተር እንደዚህ አልነበረም ስንላቸው ሁለተኛ ሲሆን የተወሰነ ጊዜ ይወስዳል አለ። አንስቴጅ ዶክተሩ ማለት ነው አንስቴጅ የሚሰጠው። እንኳን ደስ አለሽ ልጅሽ ሰላም ተገላግላለሽ ብሎ የመጀመሪያው ስፔሻል ዶክተር ትቶኝ ሲሄድ ተክቷት የሄደው የነበረችው ዶክተር ያቺን ተማሪ አምጥታ እኔን የሰፋችኝ ነበር ማለት ነው። እያመመኝ የነበረው ደግሞ ተማሪው የምትሰፋኝ ቦታ ነው። በቃ በጣም አመመኝ እና ይሄ በጣም ይሄ ፕሬሸር አለው የሆነ እንትን ስጡም አይነትና ምንድነው በጣም ያመኛል እላዋለሁና አይ እየጨረሽ ነው ይለኛል ዶክተሩ ኋላና የሆነ ሰዓት ግን ጸጥ አለ። በቃ መተንፈስ አቃተኝና በጣም ስደክም ትዝ ይለኛል ልጆቼን ነው የምለው ልጆቼን አደራ ማለት አልቻልኩም። አይዞሽ ወይ እኔ የምልሽ ግን እንዲህ አይነት ነገሮች ካሉ ያለሽው አሜሪካን ሀገር ነው። እንዲህ አይነት ነገሮች ሲከሰቱ እኮ መጠየቅ ሁሉ ይቻላል አይደለ? እንዴት ዝም አልሽ? አይ ዝም አላልኩም። ኦልሬዲ ሆስፒታሉ ይሄንን ልክ እሷ ስትሰፋ ባለቤቴ ልጄ በጣም ስታለቅስ ነው አቅፋት እሷን ለማባበል ብሎ ሲቆም ያቺ ተማሪ አመመኝ በቀኝ በኩል እያመመኝ ነው ብለው ፓርት መርፌውን አስገብታ መልሳ እንዲያርጊ ስትላት አየባይ ነው በጣም ተናዶ ልጅቷን እንዳቀፋት ስልኩን አውጥቶ አይፈቀድም ሪከርድ እያረኳችሁ ነው እኛ እንድትገባ ያደረግነው እንድትከታተል እንጂ ፕራክቲስ እንድታደርግ አይደለም። እዚህ ጋር እየሞትኩ ነው አመመኝ እያለች ያለችን እናት እንዴት በዚህ ልክ ተማሪ ባልፈቀድ ነው ለዛው እንዳትሳተፍ ብለናችሁ እንዴት ትሳተፋለች ብሎ ስልኩን አንስቶ ይሄ መረጃዬ ነው በህግ ጠይቃችኋለሁ ባለቤቴን በእንደዚህ አይነት ሁኔታ ላይ ሆና እየገደላችኋት ነው ባላያችሁ በቃ ገላችኋታል ብሎ ሪከርድ አደረጋችሁ። በጣም ነው የሚዘገንነው። ሆዴ ተከፍቶ ደሜ እየፈሰሰ እኔ መተንፈስ አቅቶኛል። በቃ ልጆቼን አደራ ለማለት ያን ሰዓት ነው አልቻልኩም። በቃ በጣም መተንፈስ አቅቶኛል። እንዴት እንደታመምኩ እንዲህ ነው ብዬ አለልኩና ወዲያው ደንግጣ ይቅርታ ነው ያለችው። ያቺ ተማሪ አቆመች። 10 ደቂቃ አልፈጀባቸውም ጨረሱ ሰርጀሪ። ሌላው ደግሞ ሞዴል ሩት ይርጋለም እህቷ ቅዱሳን ይርጋለም እንግዲህ ህልፈቷን ሰምተን ነበረ። ታግታ በዛው ህልፈቷ እንደተሰማም ሰምተናል። እንግዲህ ለምንድን ነው የታገተችው ወይም ደግሞ ምን ተጠይቆ ነበር የሚለውን እንግዲህ እስቲ ከእህቷ ከሩት ይርጋለም ሰምተን ተመልሰን እንገናኛለን። ሀሳብ አስተያየት ካላችሁ እንደተለመደው አስቀምጡልኝ። ወደ ቪዲዮ እንለፍ። ገንዘቡን ታዲያ ይዘሽ የምትሰጫቸው ከሆነ ነፍስ ማጥፋቱን ምን አመጣው ብዬ ብዙ ግልጽ ያልሆነልኝ በጣም ብዙ ጥያቄ አለኝ። እኔም በዚህ ጉዳይ ላይ ይሄን ያህል አልጠብቅም። ምክንያቱም 9 ቀን የፈለግናት ከታገተች በኋላ 9 ቀን ሙሉ ስንፈልጋት ማን ጋር እንደሆነች ምን ጋር እንደሆነች አናውቅም። በስልክ ብቻ ስለሆነ ኮሚኒኬት የምንደራረገው የነበረውና የመጨረሻ ቀን አካባቢ ላይ ሊያዙ ሲሉ ሰዎቹ አካባቢ ማንነታቸውን ስናውቀው ማንነታቸው ላይ ስደርስበት ታውቃለህ በቃ ደስ አለን። ቤት ውስጥ በቃ አትሊስት ብር ይሆን የፈለጉት እንጂ አይጎዷትም። በጣም ደስ አለን። በቃ አትሊስት አይነኳትም፣ ምንም አያደርጓትም፣ እንዲሁ እናገኛታለን፣ ምንም አትሆንብንም ብለን ነበርና ብዙ ጥያቄ አለኝ። ግራ ነው የሚያጋባው። ቀጣዩ ቪዲዮ ደግሞ የሞዴሏ እህት ቅዱሳን ይርጋለም እንግዲህ የሞተችው በጓደኛው አማካኝነት ነው ሲሉ የተለያዩ ዜናዎች ሲያመላክቱ ነበረ። ልጅቷም እንግዲህ ያውን አምናለች፣ እንዴት እንደነበረ ተናግራለች። እስቲ ቪዲዮውን እንመልከትና ተመልሰን እንገናኛለን። ወደ ቪዲዮ እንለፍ። በአጭር ጊዜ ውስጥ ብር የምናገኝበት አይሻልም ወይ? እኔ ወደ ውጭ ተመልሼ የሚሄድ ሀሳብ የለኝም አለኝ።
ከዛ እስኪ ካንቺ ጓደኞች የምታቂው አለኝ። ከዛ ሩት ቤተሰቦቻቸው ውጪ ናቸው ስለው እኮ ለምን እሷ አንተን አትልም ሲለኝ እህቷ መሆን ትችላለች እህቷ ስለው እሺ አለኝ። እናግታትና ብር እንቀበላለኝ። ከዛ ሲም ሰጠኝ ተቃጠቆ ስልክና ሲም ሰጠኝና በዚህ ደውይና አግኛታለኝ። ለሷ ደወልኩኝ። ከዛ ለሷ ደወልኩላትና ቅዱሳን ቤኪ ነኝ በሩት ጉዳይ ሰርፕራይዝና አንቺን በጆሮ ጌጥና ስለምትሰሪ እንገናኝ አልኳት። ከዛ እሺ አለች። ስንገናኝ ሜክሲኮ እኔ መሆኔን አወቀች። ከዛ ኪዲ አንቺ ነሽ ምናምን አለችኝ። ያው ቅዱስ እንዴት ነሽ አልኳት። በሌላ ሰው ያስጠራውሽ ረጅም ጊዜ ስለማናወራ ብዬ ነው። ከዚህ በፊት እንትን ተባብለን ነበር። እነሱ ቤት የምትኖር ሄሪና የምትባል ልጅ ነበረች እና እሷ ነበረች። ከዛ ብር ለወንድም የማስርበት ብር አልነበረኝ። ከዛ ሄጄ ሄሪናን በጣም ከሩት ይልቅ ከሄሪና ጋር በጣም ሚስጥርና ማውራት ጀመር። ከዛ ሄጄ ብር 400 ብር ስጪኝ ስላት ስለምንቃለድ አሬ የለኝም ምናምን ነገር ብላኝ ሄደች። እየቀለደች መስሎኝ 400 ብር ይዤ ወደ ቤት ሄድኩኝ። ከሷ ከሄሪና ማለት ነው። ከዛ በስንተኛው ቀን ስመለስ አኩርፈኛለች። ይቅርታ ብዬ ጉልበቷ ላይ ወድቄ ይሄው 400 ብር ባለፈው እንደዛ ሲኝ የቀድ ስለመሰለኝ ነው ይሄው 400 ብር አመሰግናለሁ ብዬ 400 ብር መለስኩላት። ከዛ እንዳጋጣሚ ማዘር ታመመች። ከዛ መምጣት ጀመሩ፣ መጠየቅ ጀመሩ። ከሷ ጋር ተያይዘን ወደ እኔ ቤት ነኝ ቤት ተከራይተን ሄድን አብረን። ከዛ በኋላ ሳሎን ቁጭ አለን። ከዛ ዞር ዞር ልበል ምናምን ቤት ሽል ያለችኝ እሺ ነይ ምናምን አልኳት። መኝታ ቤት ገባን። መኝታ ቤት ስንገባ ነበር እሱ። ከዛ እሱ ያዛት። ሌላው ደግሞ ተጽዕኖ ፈጣሪዋ ጆርዲ እንግዲህ ሃሽታግ ትሰማ በሚል ምን ያህል እንደደረሰች ምን ላይ እንደደረሰች የሚያመላክት ቪዲዮ ይዤላችሁ መጥቻለሁ። እሱን እንመልከትና ተመልሰን እንገናኛለን። ወደ ቪዲዮው እንለፍ። የጠቅላይ ሚኒስትሩን ኦፊሻል የቲክቶክ አካውንት ያጥለቀለቀው ኮመንት ምንድን ነው? ሃሽታግ ትሰማና በቃም በሚሉ ኮመንቶች ገጹ ተጥለቅልቋል። ይህ ቻሌንጅ በትግራይ ክልል በግፍ ተገድላ ፍትህ ባጣችው ዘውዱ ሀፍቱ ምክንያትና ገዳዮቿ ከስር በነጻ ከተለቀቁ በኋላ የተቀጣጠለ ሲሆን በርካታ ተጽዕኖ ፈጣሪዎችም ቻሌንጁን ተቀላቅለውታል። የቻሌንጁ አስጀማሪና መሪ ጆርዲ በዛብህ ስትሆን ቻሌንጁ በርካታ ኢትዮጵያውያኖችንም አነቃቅቷል ተብሏል። ተጽዕኖ ፈጣሪዋ ከሆነችው ጆርዲ ጎን ልንቆም ይገባል፣ ንቅናቄው ላይ መሳተፍ አለብን ትላለች እህታችን። የራሷንም ሀሳብ አስተያየት ሰጥታለች። እስቲ ቪዲዮን እንመልከትና ተመልሰን እንገናኛለን። ወደ ቪዲዮ እንላለን። የ70 ዓመት መነኩሴ ደናግል እናትን ደፍሮ ስልኩ ላይ ደግሞ ሲከፈት 54 እናቶችን ሲደፍር የሚያሳይ ቪዲዮ ያለበትን ሰው ነው የምነግራችሁ። ይኸውላችሁ ከሳምንት በፊት የተፈጠረ ታሪክ ነው ይሄ ታሪክ። እኛ እስከ ዳር አዲስ ፕሮግራም ላይ አህዱ ሬዲዮ ላይ ንቅሳት ታሪክ ብለን እሁድ ማታ ላይ ሴቶች ላይ የተደረሱ ጥቃቶችን በልጅነታቸው ያሳለፉትን ነገር አሁን ላይ መታገዝ ካለባቸው ደግሞ በምን አይነት መንገድ እናግዛቸው ብለን ምንሰራበት ፕሮግራም አለ። እዛ ፕሮግራም ላይ ከሳምንት በፊት ተደውሎ አንድ እናት ጧፍ ከሚሸጡበት ቦታ የማታ ጉባኤ ካለቀ በኋላ አንድ ወንድማችን በየራሱ መጥራት አልፈልግም። አንድ ወንድ መጥቶ እናቴ ልሸኙት አሁን መሽቷል። ከዛ አይና ልጄ ሰፈር ይቅርብ ነው። አይ ችግር የለም እናቴ እኔ እንደርሱ አይነት እናት አለኝ እና መንገድ ላይ ስታይ አትለፍ ስላሉኝ በሸኛችሁ ለኔም በረከት ነው እርሶም ይመርቁኛል ብለው እሺ ብለው አገዟቸው። ወደ መኪና ያስገባቸዋል። ወደ መኪና ካስገባቸው በኋላ ረጅም ርቀት ሲሄዱ ልጄ እኔ እኮ ሰፈር ይቅርብ ነው ወይስ አላወከኝም ወዴት ነው እየወሰድከኝ ያለው? አይ ደርሰናል ብለው ጫካ ዝም ያለ ይሄ ጫካም ሳይሆን ሰው የማይንቀሳቀስበት ቦታ ላይ ሲደርሱ መኪናውን አቅሞ መኪናው ውስጥ እሳቸውን ይደፍራቸዋል። የ70 ዓመት ደናግል እናት ናቸው። ጧፍ ከሚሸጡበት ቦታ ልሸኛቸው ብሎ ነው ያነሳቸው። ደፍሯቸው ሲደፍራቸው ቪዲዮ ይቀርጻል ለራሱን ማለት ነው። ምን አይነት ሜንታሊቲ ይሄ ሰይጣን ካልሆነ እኔ ምን አይነት ሜንታሊቲ እንዳለው ማላቀም። ያንን ካደረገ በኋላ የወንዶች ቦክሰር አድርጎላቸው ሞዴስ አድርጎ ሰፈራቸው ጋር ወስዶ ያስቀምጣቸዋል። ሲያስቀምጣቸው ሰዎቹ ከመኪና ሲወርዱ ሰፈር ውስጥ የነበሩ ሰዎች ለጥንቃቄ ብለው ሲወድቁ ስለተዝለፈለፉ ሲያወርዳቸው ታርጋውን ይይዛሉ። ሰውየው በዛን ሰዓት ላይ ያመልጣል። ፕሮግራማችን ላይ ከመጣ በኋላ አቀረብ ነው። በጣም ልብ የነካ ታሪክ፣ ሁሉንም ያስለቀሰ ታሪክ ነበረ። ብዙ ሴቶች ሲደፈሩ እኛ ፕሮግራም ላይ ቀርቧል። መፍትሄ የሚያገኘው መፍትሄ አግኝቷል። ሕክምና ማግኘት አለበት ሕክምና አግኝቷል። ግን እንደዚህ ታሪክ አሳዛኝ አልነበረም።
ከዛ ቀረበ፣ ሰዎችም ሰሙ፣ ርብርብ ተደርጎ ሌላ እናትን ሊሸኝ ሲል ልክ እንደዚህ ብሏቸው ሊሸኝ ሲል ታርጋውና መኪናውን ተጠራጥረው ከርቀት ደግሞ የዛን ቀን ያዩት ሰዎች ተረባርበው ይሄ ሰውዬ ይዙታል። ሲይዙት ልጁ ነጠላ የሚለብስ አቋሙ በጣም የተስተካከለ በስነ ስርዓት ማትገምቱት አይነት ሰው ነበርና በፍጹም እኔ አይደለሁኝም ሰው ተመሳስሎባችሁ ነው ብሎ ኳዳቸው። ሲሄዳቸው ፖሊሶቹ ተጠርጣሪ ስለሆነ ወደ ፖሊስ ጣቢያ እንሂድና ቼክ እናደርጋለን አሉት። ፖሊስ ጣቢያ ከሄዱ በኋላ ስልኩ ሲከፈት 54 እናቶችን ሴቶችን አይደለም ይሄ አይናችን አይቶ የሚያስጠላ ተሳስተን ነው የሚያስብሉ አይነት ሴቶችን አይደለም እናቶችን ሲደፍር የሚያሳይ ቪዲዮ አስቀምጧል። ከዛ ሰውየው ተያዘ። የፍርዱ ሂደት አሁንም በሂደት ላይ ነው። እናትየዋ በጣም ታመዋል፣ እንቅልፍ መተኛት አልቻሉም። አሁን እገዛ እየተደረገላቸው ነው። እገዛ ማድረግ መፈልጉ ካላችሁ ከታች እስከ ዳር አዲስ የሚል ፔጅ ሜንሽን አደርግላችኋለሁ። እሱ ፔጅ ላይ ገብታችሁ እሳቸውን ማገዝ ትችላላችሁ። አሁን የመጣውበት ፖይንት ይሄንን ንቅናቄ አልቀበልም ያላችሁ፣ ስለዚህ አሁን ላይ ይሄንን ንቅናቄ አንቀበልም ይሄንን ነገር አናደርግም የምትሉ ሰዎች ምንድናችሁ? ይሄ ነገር ላይ ሳካ ይችላል የሆነ ሰዓት ትሬንድ ነው ምናምን የምትሉ ሰዎች ድር ቢያብር አንበሳ ያስር ይላል የኛ ሀገር ሰው ማለት ነው። አንድ ላይ ከተባበርን ማድረግ ማንችለው ነገር የለም። ስለዚህ በቻላችሁት አቅም የምትችሉትን ነገር አድርጉ። ሌላው ነገር ቢቀር እየገባችሁ ዶክተር አብይ መሐመድ ፔጅ ላይ ሜንሽን ማድረግ ተሰማ ማለት ትችላላችሁ። ሌላ ቢቀር ፕሮፋይላችን ተመሳሳይ መሆኑ ደግሞ ጥቅሙ ምን ያህል ሰው ይሄንን ነገር እየደገፈ እንዳለ ያሳያል። የዚህ ሰዓት ደግሞ መንግስታችን ይሰማናል ማለት ነው። ስለዚህ ወደ ኋላ አትበሉ። እሺ ነግበን የሚባል ነገር አለ። ይህ 2018 ቶሎ እስካላለፈ ድረስ የምንሰማቸው ዜናዎች ለጆሮ ሰቅጣጭና ኢትዮጵያ ውስጥ እንዴት ሊፈጠሩ ቻሉ የሚያስብሉ ናቸው። የዛሬው ደግሞ ፍጹም ይለያል። በቤኒሻንጉል ጉሙዝ ክልል በአምባሲ ከተማ በተመሳሳይ ጾታ ጋብቻ መስርተው የተገኙ ሁለት ግለሰቦች በፖሊስ ቁጥጥር ስር ውለዋል። ታደለና ውገውና በጸሎት እንየው የተባሉት እነዚህ ተጠርጣሪዎች በማህበረሰቡ ጥቆማ አማካኝነት ነው በፖሊስ ቁጥጥር ስር የዋሉት። ተጠርጣሪዎቹ የእምነት ቃላቸውን የሰጡ ሲሆን ፖሊስም የምርመራ ስራ መጀመሩንና በቀጣይ የምርመራ ውጤቱን ይፋ እንደሚያደርግ አስታውቋል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? 2018 ላይ ያልሰማናቸው የግፍና የኃጢአት አይነቶችስ ይኖሩ ይሆን? መልካም ጊዜ። ሌላው ደግሞ ለኮንዶሚኒየም ቆጣቢዎች ክብርት አዳነች አቤቤ እንግዲህ የምስራችን ተናግራለች። ቪዲዮ ምን ይመስላል ተከታትለን ተመልሰን እንገናኛለን። ወደ ቪዲዮ እንለፍ። በአዲሱ ዓመት ያማረ የተዋበ እጅግ በጣም ዘመናዊ ቤት ይጠብቃቸዋል። ዘመናዊ ለኮንዶሚኒየም ቆጣቢዎች በሙሉ የምስራች ዜና አለ። በአዲስ ዓመት ቁልፍ እናስረክባለን ስትል ወይዘሮ አዳነች አቤቤ ተናግራለች። በአዲስ ዓመት ዘመናዊና የተዋቡ ቤቶችን ቁልፍ ለማስረከብ የገባኑን ቃል ሰርተን እናስረክባለን ሲሉ ተናግረዋል። በአዲስ ዓመት ያማረ የተዋበና እጅግ ዘመናዊ ቤት ይጠብቃቸዋል። የጋራ መጠቀሚያ ስፍራዎች ያሉት የአዲስ ሲንድሮ መንገድ ይጀምራል ሲሉም ከንቲባዋ ተናግረዋል። ቁጠባችሁን ሳታቋርጡ ቆዩ እንጂ ቤቱ እንደሚደርሳችሁ ተስፋ አድርጎ ሲሉም ተናግረዋል። እስኪ እናንተስ በአዲሱ ዓመት የቤት ባለቤት ለመሆን ዝግጅታችሁ እንዴት ነው? ሐሳባችሁን ኮሜንት ላይ አጋሩ። ሌላው ደግሞ አርቲስቱ መታመሙን የሚያሳዩ ቪዲዮዎች እያመላከቱን ይገኛሉ። አርቲስቱ በምን አይነት ሁኔታ ውስጥ ነው ያለው የሚለውን ደግሞ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮ እንከታተልና ተመልሰን እንገናኛለን። ወደ ቪዲዮ እንለፍ። ይሄ አርቲስት ታሟል ጋይስ። ታዲያ ከሰሞኑ አንድ ገዳም ሄዶ ከመንፈስ እስራት እየተፈታ ያለበትን ሂደት እንግዲህ ሁላችሁም ተመልክታችሁታል ብዬ አስባለሁ። ታዲያ በየኮመንቱ ስር እየሄዳችሁ ቪዲዮ እየሰራችሁ የምትሳለቁ ሰዎች እጅግ በጣም ያሳፍራል። ያልገባኝ አርቲስት አይታመምም ነው የምትሉት። ብቻ በየኮመንቱ ስር እየሄዳችሁ ኔጌቲቭ የሆኑ ኮመንቶችን መኮመት አስፈላጊ ነው ብዬ አላስብም። አትሊስት እግዚአብሔር ይማርህ ማለት ባንችል እንኳን ስክሮል አድርገን ማሳለፍ እንችላለን። እጅግ በጣም የምንወደው አርቲስት ነው። እግዚአብሔር ይማርህ፣ ወደ ጤና ይመልስህ፣ ለቤት ያብቃ ለማለት ወዳለሁ። እናንተም በኮመንት ላይ ፈጣሪ ይማርህ ያላችሁ መልካም ምኞታችሁን ግለጹልን። ለዛሬ ይዤላችሁ የመጣቸው ቪዲዮዎች እነዚህን ይመስሉ ነበረ። በቪዲዮቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። በቀጣይ አዳዲስ ሰሞነኛ የሆኑ ቪዲዮዎችን ይዤላችሁ እስከምመጣ ድረስ ሰላም ሁኑ።